አንቺን ምን እንደምትይኝ እንትን እላለሁ ጆሮ ዳባ ለብሻ አዳምጣለሁ አንቺ ምንም በቃ መፍትሄም የለሽ ዋ በነጋ በመሸኝ ጭቅጭቅ አይልሽ ጀመሮት ቢሄድ ብያ ጭቅጭቅ ብቻውን ማባረር ይሆናል አሽከንተረሽ ጣዩና እኔ ለምጣ አብረን እንሁን ነው የምልሽ አሁን ሆዱንም ናሰውት ወንድ ልጅ ሆዱን ይወዳል ይባላል ሆዱንም ትችዋለሁ አጋዘን ነው ሲጀምር ልጁ በልቶ አይጠረቃም የለም አሁን ሲጀመረረው ነው አሁን ተዘብዝፎ ነው የሚቆየኝ እንግዲህ እንደለመደብኝ እጀበ ነገር ተነክሰዋለሁ ይራስ እንጂ ጎልጉል እንደ ወንዱ ወጣ ያለ እንደኛ የወንድነት ስራውን ትቶ እዚህ ተዘርግፎ ይዋል አሁን ተዚህ ጋር ትኖሪ አንቺን የመሰልሽ ሰው ሆዲያ ይሄን ያለ ጨነቀው በል እንግዲህ በል ስሪያን አልፈታም አንተም እንዴት ነው ያንተስ ቁጭ እንዳለች ይልቀረይዋ ታትሷን እቺ ደሞ ነገስ ቢሆን አሽቀንጠር የለብሳና ሲጀ ሰዳተኝ በል ታልፍ በል እንግዲህ ማን ዋስ ሆናት ብለሽ ነው ያጅ ሆናት ብለሽ ነው ደሞ ምን የዚች ባክሽን እንደው ምን ነግርሽን ስሚም ይውልህ አንተም ደሞ በነጋ በመሸ እንዲህ ስወጣ ባገኘኸኝ ቁጥር አትከታተለኝ ተው እንጂ ባላየም ማለፉን ይልመድብህ ዋ ሰው እኮ ይጠረጠራል እንዴት ነው መፈረጃ አታርገኝ ስትናፍቂኝ እኔ ምን ላርግ በይሽ እንዳልሽው ብቻ ግን እንዳልኩሽ አድርጊ አንቺም በይ ግድ የለም ለህር ነው እንግዲህ ረፋፍዷል እሺ ግድ የለም ራ አንተ ተው እንጂ ዋ ምን ነው እየነበርኩ አሁን እንዱ ተኋላችን ተፊታችን ሰው ይኖር አይኖር እንኳን ሳታውቅሯ ዋ ደነዋል በይ እና እንዳትረሹ ያልኩሽን በልቢያ ልብ ያለ አንተ ላይ አይደለም እንዴ ማን ነገራል እንዴ እናንተ እንዴ ደርሳውሬ ሆነች እኮ ያደረች ዋሳ እንዴ ምን በድያት ይሆን እንዴ ወይኔ ታፈር ያለች እጥሩ ሁሉ ወንድ እንደሌለበት እንደዚህ ወድቆ ምን ይሄን እንኳን ያጠባብቀው ይሄን ጨምሮ ሰው መፈረጃ ያርግኝ ይሄን ሁሉ ምን ነው ያጠባብቀው እንዴ ወንድ የለሽ ይሄን ጨምሮ አሳፈረኝ እንጂ ጎረቤት ፊት አንገቴን ያስደፈኛል እንጂ ጉድ ይውማ በቃ እንደ ሴቲችን በራንቆ መዘብዘብማ ያውቃል ምን እንደ ወንዶች ተነስተህ ምን ነጥሩን ብታጠባብቀው ካብቶች በዚያ በየሰጓሩ ይነበራሉ አንተማ ተነስተህ ዋተ የማንን ጉፍሬ የምታበጥር አረ ቸራው ላይ በይባክሽ ተበተክ ዚያራ ያለ እንደ መጣሻው በልማ ክላድ ስኩል ክናፍት ትክጭዝ አረ ተይባክሽ እንዴ ቆይ አንተ ወንድ አይደለም እንዴት እንደው ሰው እንኳን ስቅብህ ታኔ ጋራ ዘው እዚህ ለዚህ መርመጥመጥ እንደው እንደ ወንዶች ወይ አርሰህ ያገባውን አብሬ ሳበስል ትርመጠመጥስ ይወግ ነበር ቁርስ ቀምሼ ልሄድ ብዬ እኮ ነው ምኑን ነው የምትቀምሰው አርሰህ ያገባው ነው ጎልጉለህ ያገባው ምኑን ነው የማቀርብልህ ቁርስ ልብላና ልጅ እኮ ብዬ ነው እናት የለም የሚቀመስ የለም አልኩ እንደው በመንገድ ያናድድሻል እንዴ ምን ታንተ ውጭ የሚያናድደኝ ነገር አለ ወይ ጉዲ በያውን ክፈቹና ቁርስ ሲና ልምልህ እስቲ የለም የሚቀመስ የለም አልኩ አረ ተይ ያናግርሽ አንቺ እንደው ምን ነካት እናንተ ቆይ እንደው ድፍረትህ እንዴት ነው እንደው እንዴት አይነቱን ድፍረት ነው ያመጣው እንደው ወንዶች አርሳ ነው ምን አርገህ ነው አሁን ምኑን ናብስጀ ምሰጥህ አቅምን እየለፋው አይደል የምታውቂው አይደል እንዴት አንቺ ወጥ የለኝም እሺ በደቁስም ቢሆን አቅምሽኝ እናደረ እንጀራው ማህታት መጥቶ ነው ማን ያቦከውን ማን ያቀጠነው ነው የለኝም ሁሉም የለም ታዲያ እኔ ጋር ወደ ግብች ላቀጥን ፈልግሽ እንዴ ገረገረገረገረ ምን ነው ወዲያ ብትከላል ተፊቴ ዞር ብትል ባታናድደኝ ነው እንዴት ነው ነገሩ ዱና አንተ እንዴው ለማን ይነገራል ደሞ ለማን ሄደ ልታማይ ነው ደሞ ይሄን የቀረህ አረ ተይ እግዚአብሔርን ፍሪ በእናትሽ በባዶ ወዲሻ የለኝም አልኩ አረ ተይ ባክሽ ዞር በልልኝ ሄድልኝ ደሞ ተኔ ጋር ትርመጠመጥ ምንድነው ቆይ አሁን ቤት ለቤት የሚያልው ሰው ወጥ የለም ብለሽ ያቺም ቀምሸን ያድርኩ አሁን ደሞ አረ ተይ በባዶ ወዲያ ልትይሽሽ የለም እኔ ምግብ አልሆነ እንግዲህ ምንድነው እንጀራውን አልቀርም ተምሪት ጋር የቀላቀለኝ እኔም አላልኩኝ እንዴት አይነቱ ድል ነው እየተባልኩ በየቦታው እንዳልከው ተው እንጂ ተሰኩል የቆምኩ መሰለህ ነው አይደለ ህድቀጥል የበጀህ እንግዲህ አታበሳጨኝ ግድ የለም እኔማ ምን አደርጋለሁ እንደ እግዚአብሔር እንደፈጠረኝ አይደል እኔስ ምን አደርጋለሁ እንደው ተለብለኝ እንደው ብጫቀጭቅ እነዛነዝህ በነጋ በመሸ እንደው አልገባህ አለ ነቅቄ ነው ማስወጣ እንጂ እንዴት ነው ገና ይሆናል ብቻዬን እናንተ እንደው ተበሳጭቼ ልሙት እንደው አሁን እሱንስ መንገድ ጀምራለች እንደው የጎተጎተቹን ሁሉ ልታስወጣው ወይስ ወጣን አሁን እኔት እንዴት አድርጌ ነው ማስወጣት ሲጀምር ምላሳይ ለበለባ ነው የምጥለኝ እንደው ያስሩ ሽማግሌን በያገሩ እየዞረች የምታስጠይቅኝ አሁን ይሄንን ነገር ሁሉ ምን አድርጌ መስመር ማስያዝ እንዳለብኝ በደንብ ማሰብ ይተበቅብኛል
አንተ አሸናፊ፣ ኧረ አሸናፊ ኦራ ምን ሆነህ ነው? አይደል አሉ ወይ እንደምን ነህ? ሰላም ዋሉ። ምን ሆነህ ነው እንደዚህ ብቻህን እያወራህ? ነገር ገብቶኝ ጥሩ አይነማት እንደዚህ። ኧረ እንደው ተቃጥዬ ሞት ዋባ እንደው ደህና ልጅ ናት ብላችሁ ያጋባችሁኝ እንደው አልኩህ። እንደው ልቃን ማታ በርበሬ የሆነችብኝሳ እንደው አውሬ እና እስከዚህም ድረስ እየጠራሁ ልቤ ቁስል ሲል እየጠራሁ እንዲያጠገብ ሆነህ የማትሰማኝ አባ እንደው ከበዚህ ከቀጠልኩ እንደው ልብሴን ሁሉ አውልቄ ማመሪ አይቀርም። እንደው ምን እንደማደርግ ራስ እንደው ቤት መጥቼ እንደው አርዋለሁ ብዬ ነበር እንደው እንዳጋጣሚ ያገኘው እንጂ ዛሬ እኮ እንዴት ነው ይሄ ልጅ ብዬ ዝም ብለህ ትለዋለህ እንደዚህ በቃ እየተወራጨህ እላለሁ እንደዚህ እኔማ በቃ ምናምን እንትን ብሎት ነው በቃ በጨለማ መሄድ ይወዳል ብዬ ቆይ ምን ቢገጥምህ ነው እንደዚህ የምትነድስ? አንተ ምን በወጣህ? ምን ናደድ እኮ እድሜ ያሳጥራል። ምን በወጣህ ነው አንተ? ገና ልጅ አይደለህ አንተ። አባ እንዲህ እውነት እንዲሁ እኔ ምግብ ከለከለችኝ እኮ ወንድ ልጅ አይደለሁም ወይ? ቤት አይደለም ወይ ነው እንጂ እንዴት እህሏ ትከለክለኛለች? ማን ሚስትህ? አዎና ያንተ ሚስት? አዎና ኧረ ምን ላድርግ ያልኩህ ነው እንዲሁ ብቻ ማስወራት ቀርቶ አያሳብድም። ቻይና እውነት ቻይና ግን ቢሆንም ቻል ነው ወንድ ልጅ የለህ ማያል ነው ፈተና ይመጣል ቻል ምቅ ነው እንጂ እንዲህ ሜዳ ለሜዳ እንደዚህ እንትን ተተባለ ተተነደደ ብቻ ተተወራ ይመጣል አብሮ የሚመጣል እዚሁ ተጨማማሪ የሚመጣ በሽታ አለ። የሰይጣን በር መክፈትም እና ምግብ መከልከል የለባትም ነበር በእውነቱ። እኔ ፈቅጄ መስሎት ወይ ነው አይደለም አሸናፊ እንደሱ አይደለም። ምግብ መከልከል የለባትም ነበር በመሰረቱ። ከለከለች ሲጀምር ያዩ ዘር ተብላ ያመጣናት የወንድ ልጅም ጥሩ አለው። እናንተ ቁርሱን ከልክዬ ሰደድኩት። ደግሞ አሁን ምሳውን ባይሆን ልጣልለት እንጂ ልሰራራና እንደው ማብሰሉን ትቼዋለሁ። አንደኛውን እንደው ተነጉልቸው ተሰብሯል እኮ ማን የሰበሰበው ማገዶ ስርጥ ሆኖ እንዴ ያለ አይደለ? ነገሩ ከባድ ነው፣ ግን ቢሆንም ቀስ ብለህ ነው በተረጋጋ ነው ሁኔታውን አረጋግተህ ብቻህን ማበዱን ትተህ ጨንጓራህ መብለጥ ትተህ ተረጋግተህ ሰከን ብለህ አጢ ነው እስቲ ነገሩ እንዲው እዚው ከናንተው ይሆናል። እንዲው ነገሩ እኮ እንዲው ዘሎ አይድ እንዲው ምናልባት እንዲው አሁን ሰው ሴት ልጅ ከሌላቸው ትንሽ ይነጫነጫሉና ልጅ ባለመውለዷ ሊሆን ይችላል። እና ይህስ ቢሆን አባ እንዲው እኔ ተሷ ይሁን ችግሩ ተኔ ይሁን ችግሩ አሁን እኔ መቼም ተሷ ጋር እንግዲህ በ80 እናንተ ጋምዳችሁናል። እንግዲህ ስንት አመት አስቆጠርን እኮ እና አሁን የኔ ችግር ነው ብዬ እኮ እንግዲህ ሄጄ አልፈተንኩትም። የኔ ችግር ነው ብዬ አልልም። አሁን ችግሩ ተሷ መሆኑንም ተኔ መሆኑንም አሁን እኔም እግዚአብሔር በሚያውቁ አልፈተንኩትም። ሌላ ቦታ እሱ የፈጠረኝ ያውቃል። ካልነካካም እንዲሁ ታኔ ተሆነም ተሷ ተሆነም እንዲሁ ይሄ ዘመን አመጣሽ ምርመራ አለ ምናምን እንዲሁ በዚህም ተሆነ እንዲሁ እንጃ አልፈተንኩትም ማለት እንዲሁ አሁን ይሄ ራሱ ተገቢ አይደለም። እንዲሁ መሞካከር ነው፣ ደጋግመ መሞካከር ነው። እውነቴን ነው አሸናፊ። እንዲሁ ሆነም ቀረም ግን አንተ ቻል አድርገው ጠንከር ብለህ እንትን በልና ያልፍላታል። ደግሞ ሴቶች ቶሎ እኮ ነው የሚያልፍላቸው እንትን ይላል። አንተም ነገሩን ለማረጋጋት ሞክር ቀስ ብለህ ማይሆን ተሆነ ደግሞ ሽምግልና እኛ እንገባለን። የዚህችስ እንኳን ሊያልፍላት እኔ ላንዴን ልታሳልፈኝ ነው። በሉ ደህና ዋሉ አላቁም እንግዲህ በሉ እንግዲህ እንደው ጠንከር የሚል ከቀረረብህ እንደው ወደ እኔና እና ሽምግልና ኧረ እንደው እንዲያ ነው የሚሻል በሉ ደህና አቋምኮ እንደው የኔ ደግሞ ያልተወሳቸው ደግሞ ዘንድሮ ሚስት አሳበደችው እንጂ ምን አሁን እንዳላበደ ነው የሚቆጠር። ይሄ እኮ በርቂያ ደህና አደርሽ? አቤት እንዴት አደራችሁ? ደህና ነን። ደህና አደርሽ? እግዚአብሔር ይመስገን። እንዴት አደራችሁ? ኧረ ዛሬስ ምን እግር ጣለሻ? እኔ እኮ በጠዋቱ ስትጨቃጨቁ ሰምቼ እንደው ምን ሆናችሁ ብዬ ነው። የኔ ድምጥ ነው በቃ ስንጨቃጨቅ የሚሰማሽ አይደለ? ሁሉ ሰው በእኔ የሚፈርድ ምንድነው ነገሩ እናንተ? እኔ እኮ ምን መጣ ምን ተፈጠረ ብዬ እኔ እኮ ግራ ሲገባኝ ነው የመጣሁኝ። አሁን እጄ ነገር ታዳቃላችሁ እንዲ ተዛዚ ምን አገባችሁ? ባልና ምሽት ድሮስ ሳይገጭ ሆነን ሯ እናንተ ጎረቤት ሲጣላ ዝም ይላል። እኔ እኮ ምን ፈጠራችሁ ብዬ ነው የማላስታርቅ አይደል? የምን ነገር ላመጣ ያፈለግሽው ነገር አለ? ኧረ ተይ እንደው የባልም ጥሩ አለ እንደው ምን አድርግ ነው የምትይው?
ምንድነው አሁን የምታየሽ? እንደው በባልና በምሽ ጥልቅ እያልሽ ምን ነው ያንቺ ሳይሞላልሽ ሳይሆንልሽ ጊዜ እንደ ሴቱ እንግዲህ አንዱን ጠበቅ አድርገሻት ይሹ የኔን ያህልስ መች አገኘሽው? እናንተ የባል ጦር አለው ብዬ ነው ባልን አትፊው። ጥሩ አይደለም ሰው አጥቶ ስንት የመጣው ምንድነው ፈልገሽ የመጣው? እኔስ ክብሪት ፈልጌ ክብሪት ትሰጭኝ እንደሆነ ብዬ ነው የመጣው። እንዲህ ሳቱ ላይ ማትሮጫልሽ ይሄ ልጅ አለልሽ እጂ በይ እኔስ እንደው ምን ብነግርሽም አሰሚኝ። የባል እንኳን ጦር አለው ሰው አጥቶ እየተቸገረ ነው። አንቺ ዘሹ እንዲህ ታንገላችኋለሽ። ወንድ ልጅ ሲያዝን ጥሩ አይደለም። እንደው አንቺስ ደግሞ እንደው ምን ይትነሽ እንዴት ያለች ትናት ደግሞ እቺስ የመጣች ምን እንግዲህ አብትወስጂልኝና አብትገላግይ የኔውን በሰጠሽ እንዳለልሽ እንዴት አርጌ በሁለት ተይዤ ተዚያና ተዚያ ተንገላትቼ ስሞት ወይ ታንዱ አልሆንኩ እንዳልሽው ማን ያዝንልኛል? ለነገሩ ረዲያ ያላማረበት ትዳር ያጢስህ የማይቀር እንዲውስ በዚህ ጢስ ገብቼ እንዲው አብስጌ ተምሰጥህ ይቀርስ ይሆን? ቆይ እንጂ እንዲው ይግርም ይለኛል እኮ አሁን እንዲው ይሄን የመሰለ ባሏን ተስማምታ ያልያዘችው ተኔ ጋር ልትዛለቅ ነው አሁን ይቺ። እኔንስ ነገ ጎረዳ እንደማታስወጣኝ በምን እርግጠኛ ነኝ? ለጊዜው ያማረኝን ልብላ ልጠጣና ከዚያ በኋላ እግዚአብሔር ያውቅልኛል በቸው የፈጠረኝ ጌታ። ሰው በገዛ ቤቱ ህልም ነው መብላት ወይ አታት እናንተ ለሰሚው ግራ እኮ ነው እንደው። አረ የኔን ደግሞ ለማን ሰጠው? ሚጥሚጣ ቢጥልብኝ ፍየል ናት እንጂ እሷ ሰው ናት እንዲሁ ለመሆኑ። እናንተ እንዲሁ ግንባሯ ፈታ ቢያንስ እንዲሁ የኔው ክርፍፍ ነው እንደሚያረጋው ወድሊ ወይ አለማፈር ምኑን ነው አሁን ተሸክሞት እየተንዘባዘበ የመጣ ማገዱ ቸገረኝ አልኩት። ደሞ ምኑን ነው ተሸክመው የመጣ? እዚያ ባለፈው ድሮ ባድማ አጥሩን ሳጥር ተከትክቶ የተረፈ ነበር። ሲደርቅ ጥሩ ማገዶ ይሆንሻል እኮ ብዬ ነው። አጥሩ እንዳልከው ታጥሩ አይደለ ብታያበባኔ መስሎ እንዲሁ ኧረ ተይ አንቺ ሴትዮ በቅጥ ያርግሽ። እንደውም ታንተ ተብሶ ልትናገረኝ። ኧረ ተይ እግዚአብሔርን ፍሬ አንቺ እንዴት ነው? ቆይ ዋት እንዲያርገሽ በባዶ ወደ ሰደድሽኝ። ሴቲት እንዳልከው የቤቱ ሙሰሶ ሆኜ ስለያዝኩ ደግሞ ልትናገረኝ። እኔ ግን እየመረረኝ ነው። ቢመርህ ቢከነክንህማ ጥሩ ነበር። መሽገባህ እንጂ። አይ ጠዋት በባዶ ወደ ሰደድሽኝ። አሁን ደግሞ ግብና መዛቅምሽኝና ወንድሜ ታሟላሉ ልጅ ማን ነው አጃገሽ ነው ማልድሽ ለከፍሽኝ። በቃ እንዲው እና ሰውዬው ታሞ ነው አንተ ምግብ የምትተው እንጂ። ግብማ ተው እንጂ ወንድም አይደል ታንድ ማጠና አይደል? በባዶ ያለድም እዚያ ድረስ በልማ ፈጥኖ ደራሽ ወንድም ነው የእናት ልጅ ነው። ተው በላሁን ተብከንክረ ድረስለት። እንዲሁ እኔም በር ጥሩ ነበር አንተ እንዲሁ ከብቶችና ቤቱ ጌታ አድርገን እንጂ ምግብ የሚበላስ አለማፈርህ እንዲሁ የእናት ልጅ እዚያ ታሞ ወድቆ እንዲሁ አንተ ምግብ ስትል እናት ቤት አይደል እንዴት እምትሄድ ይደርሳል እኮ እሱ የክፉ ቀናችን ፈጥኖ ደራሻችን ነው። በልፈጠንና ድረስለት። አሁን እንደውም እኮ ወዲያው ሞላሹ በነገር በልተሉ እንዲው ታልተሻለው ሰንበት ግድ የለም ሰንበት እንዲው ደራር ጋስታመው ማናለው እንዲው በአንሱ ይጣሉኝም ታለው እሳቸው እንዳይቸገሩ አንተ ተጎን ሁን እዚው ግድ የለም። እኔ ከብቶችንም ቤቱንም ጥብና አርገን ምን ይዛለሁ እና በባዶ አይደል? ተው እንጂ አንተ እንዲው የሰማ ሰው ጎረቤት እንኳን ምን ይልህ እዚያ እንዲው የእናት ልጅ ታሞ እንዲው ምግብ ስትላት ታፍር በልክድና ይውልህ ተባሰው ለኔም ተሰነበተበት መልክተኛ ላክብኝ እመጣለሁ ግድ የለም። አንተ ግን እዚሁ አስታመው ሻል 7 ቀንም ሆነ 2 ሳምንትም ወርም ሆነ አስታመው ለቤቱ እንዳታስብ በይሽ። ደንዋይ በቃ ከብቶችን ሰብስቢያቸው አራ ግድ የለም። ድሮስ እኔ አይደለሁ በይ በቃ ደንዋይ ሄድ በል ብር ይዘሃል አይደለ? ምን ያጫው ፈልገሽ ነው? አራ በል ተራበህ እንዲው ብላ ብዬ ነው መንገር ላይ ዳቦ ሻይም ቢሆን ግዛና ብላ ይዣለሁ። በል ዛሬስ ደህና እንዲው መውጫም ተገኘልኝ። እንዴት እንዲው አገጣጣሚው ተመቻቸልኛ። ወይ ጉድ! ግን እንዲው አሁን ወንድሙ ቢሞት ደግሞ ጥቁር ልለብስ እንዴት ነው ነገሩ? እሱ መፈረጃ ሊያረገኝ እኮ ነው።
ምን እናቴ ሳይለመኛ አበባ መስጌ በዚህ ውበት ያንንም በእጄ ሳላስገባው ደግሞ በጥቁር ምጥ አለሸት መገባ እንደፈለገው እዚያው ቲያ ሷና ሞቱን ነው የሚሞት። እናንተ እንደው ጊዜው ከፍቷል ማለት ነው። ጊዜው ከፍቷል። ምን ሆንሽ ደግሞ? እንደው ምን አርግ ነው የምትለው? የወንድ ልጅም እኮ ጥሯል። እንደው የምታሰቃየው እንደው ምን አርግ ብላ ነው? ያቺ ጎረቤትሽ እኔስ ጨንቆኝ እንደው ምን ሆናችሁ ብዬ በማለደው ሂጅ እነግራታለሁ። ነገር ልታመላልሽ ብላ ትለኛለች። እንጂ አንቺ ዝማ ጤነኛ ሰው ነሽ። እኔማ መሆኑ ብዬ ጥሩም እኮ አይደለም። ሲጀመር እኮ እነዚያ ጎረቤቶችሽ እኮ ሲጀመር አገር ያወቃቸው በጥባጭ ተበጣባጭ ረባሽ ሆኗል። እሱ ራሱ የሰይጣን እንደያዘው ሰው ብቻውን እያወራ ሲሄድ አልሰማኛል። እንደው ምን አርግ ብላ ነው እንዲህ የምታረገው? እሷ እኮ ናት ወይ አሸናፊ። እሳቸውማ ምን ያሉ እንደው ተውትማ እና እንዲው ቆይ እንጂ መገላገል ሊሆን ነው። አንቺ ነገር አሁን ምን አስነግርሽው? እኔማ ለእሱ የነገርኩህ ጨንቆይ ጠቦይ ለማን ልንገረው ብዬ እንደው እንዲያስታሰቃየው ጥሩም አይደለ ብዬ ነው እንጂ እኔማ ነገር ላቃጥርስ አይደለም። እንደው ግራ ገብቶኝ እንደው ባትነግሪኝ ኑሮ እንጂ አሁን እንደው ነው እንደው አልችል ብለሽ እንደው ይሁን ያፈነሽ ነገር ትመስያለሽ። እንደው ሰውነቴ አይችልም ውስጥ የሰብሰብ ብለኝ እንደው ወንድ ልጅ ሲጎዳል ወንድ ይተውትማ በጣም አሰቃየችው። እኔ ልንገሮት ብዬ ነው። አይ አብዷል፣ ልጁ አብዷል። አሁን አሸናፊ አብዶ ጨርቁን ጥሎ መሄድ ነው የቀረው እንጂ እንትን ብሎ ታሪክ ነው። እንደው አይቼም ሰምቼም አላውቅም። ወንድ ልጅ እንዲህ ሲበደል ጥሩ አይደለም። እኔስ ልንገሮት ብዬ ነው እንጂ እንደው እግር መንገዴን ካገኘሁት አይ ባትነግሪኝ ሸጋ ነበር። እኔማ ለማን ልንገረው ብዬ ነው እንጂ ለሱ የነገርኩት። ወይ አያሸናፊ ደህና ዋልኩኝ። ደህና ነህ ወይ? ሰላም ወይ? እንደምን ነህ? ደህና ነህ? ደህና ነኝ። ወዴት ነው ሲመሽ ጥድፍ ጥድፍ የምትለው? ወንድምህን አሞታል ብለውኝ እኮ አሁን እዚያ የሄድኩ ነው። ወንድምህን ምን አለው? እንዲሁ ይሄን ደግሞ እንዲሁ የዋሁን ሰው ነው እናንተ እንዲሁ አሁንስ የሚጠናወተው ምን ታደርገዋለህ? ይሄ ስራ ነው የሚል እንደው እንግዲህ ጠዋት የወጣ ማታ የሚገባ እንዲሁ ስራው ሲያይ አሞታል አሉ። ወደዚያ እየሄድኩ ነው። ከብቶችንም አደራ ጠብቂያቸው ብያታለሁ። እናንተ ማግዟት እንግዲህ። አይ እናግዛታለን። እንደውም መልእክተኛው እኮ ተናግሮኝ በዚያው እንዳለ ልሄድ ነበረ። ደግሞ ሳልነግራት ከብቶችንም እንድትሰበስባቸው ብዬ በቤት ነግሬያት እኮ አሁን እየመጣሁ ነው። ይሄን ያህል ተጎድቶ ነው እንደው አሞታል አሉ። ኧረ እንደው ተው እባክህ በጥኑ ነው ያሞታሉ። ተው ማን ስራ ሲል ዝም ብሎ ደፋ ቀና እያለ እንደው ምን አለው እንደው ተሰው አይጣላ ዝቅ ብሎ የሚኖር ሰው እንደው እናንተ የዋሁን እኮ ነው የሚጠናወተው እንደው አይ መቼም ስራ የተጎዳ ስለሆነ አየህ እንደዚያ ስለሆነ ነው። እናንተ ሲመሽ ምን ሲጀመር እሷን ለማን ጥላት ነው? በዚህ በከፋ ጊዜ ብቻዋን ከብቶች አሉ እሷ አለች ነው ወራለ እንደሷ አይዞሽ በሏት እንጂ እናንተስ ምን አደረጋ እንግዲህ አሁን ሰምቼ አላድርም አለን። እኛስ ሁሉ ጊዜም ያው እንጠይቀ የለ ታውቀናል። እኛማ መቼ አንረቅ ጎረቤት ያው መቼም ጎረቤት ለጎረቤት ይጠያቃል። እንግዲህ እንሳዳ ምን እንላለን ግድ የለም ሲመሻሽ አንለያትም። በሉ አንተም በል እንትን እያልክ ዙሪያ ገባውን እያየክ ችግር የለውም ቸር ያርስ በል አሜን በል አያሸናፊ አብየት እንዴው ወይ እሷን ተራራዋን ትንሽ እየላሳልፈማ ግድ የለም አረጋ አይቻልም በልማ በልሽ እንዳልክ በል በቃ በል ተልተሩ እንዳይመሽብህ በል በቃ ቲወሶ የሆነ ሰውዬ ቶቶንጆ አላ ምንም ሲጀመረ እባብ ለባቢት ያያል ካብለ ካባላል አረ ተመለሽ አርበይ